የብሩክ መልካምነት በነገራችን ላይ አሁን ላይ በጣም እየጠቀመው ነው። ሰው የዘራውን ያጭዳል የሚባለው ትክክል ነው እና በብሩክ ላይ እየተመለከተው ነው። ብሩክ እንግዲህን ያው ጤናማ በሆነበት ጊዜ እንዲሁም ደግሞ አደጋው ካይደርስበት በፊት እንግዲህ መልካም ነገሮችን ስላደረገ ዛሬ ላይ ይኸው እንግዲህን እንዴት እንደተንከባክበው የበፊት ትውስታውን እንዲመልስ እንዲሁም ደግሞ የበፊት ትውስታው ራሱ ባይመለስ ማንም ሰው እንዳይጎዳው ጠበቃ የሆኑ ልጆች ነው የሚባለው ልጆች አሉት። ምክንያቱም ብሩክ እንግዲህ ልዕልቴና ቾምቤ ልጆቹ ናቸው። በቃኛ ልጆቹ ናቸው ብለን ነው የምንይዘው። ምክንያቱም በቃ እንዴት እንደሚሆኑለት አያችሁ። ቾምቤ ምንድን ነው እንግዲህ ማለት ቾምቤ አሁን ለምሳሌ አገኝቶት ነው ሚስቱን የገዛ ጓደኛው እንዳገባ እንዲሁም ይሄ ቤትና ሀብቱ ንብረቱ የሱ እንደሆነ ድርጅቱም የሱ እንደሆነ እንዲሁም ደግሞ ልጆቹ የራስክ ናቸው ብሎ በመንገሩ ነው እንግዲህ አሁን ላይ ሀብትና ንብረቴም ብሎ ትርሲትን መጥቶ እየጠየቀው ማለት ነው። ቾምቤ ያንን ነገር ባይነግረው ኖሮ ማለቴ ስለ ሚኪ እንዲሁም ደግሞ ስለ ልጆቹ ስለ ድርጅቱ ስለ ሁሉም ነገር ቾምቤ ባይነግረው ኖሮ በነገራችን ላይ ትርሲትም መቼም ቢሆንም አትነግረውም ነበረ። ምክንያቱም ያው ሕክምናውን እያደረገ ነው። በዛ ላይም ደግሞ እንዳያችሁትም ደግሞ ሚኪም ከትዳር እራቅ ብሎ ማባሮትም ሁሉ ነበረ። ከቤት ሁሉ ጠፍቶ ልጆቹን ራሱ ማለት አለ አይደለ በግድ በፍለጋ በግድ ባሳር ያው ልጅቷ ታማ ማለት ነው። ገብቷቸዋል። ልጅቷ ስለታመመች ለልጅቷ ሲል እንግዲህ ወደዚህ ተመልሶ የመጣው አይደለ እና እድሜ ለቾምቤ እንግዲህ ያው ተዛ ተመልሶ ሲመጣ የሁላችሁ እንግዲህ ከን በሰራው ቤትና ቤት እንግዲህ ከን መቀመጥ እንኳን የለብህም ብሎ ሲያባረረው ሚኪ እንግዲህ የጉልበት ስራ መስራት አለብኝ ብሎ ያችን የጉልበት ስራ እየሰራ ባለበት ጊዜ ቾምቤን ያገኛል። ቾምቤ እንግዲህ ከሜዳ አንስቶ ብሩክ የበዛን ጊዜ ያው ሆቴል ከፍቶለት እና በሁለት እግሩ እንዲቆመው ያደረገው ያው ብሩኬ ነው። እንግዲህ መልካምነቱ ዛሬ ላይ እየጠቀመው ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። እናም ቾምቢ አንድ ልጅ ላስተዋውቅ ብሎት ነበረ። እሱም ማነው? ልዕልቴ ነው። ልዕልቴ አሁን ላይ ከጎዳና አንስቶ ከቾምቢ ጋር ትምህርት እያስተማራት ባለበት ጊዜ አሁን ላይ ግን ያው የብሩኬ ውጤት ነው ጠበቃ ሆና አሁን ላይ እንዲሁም በቃ እኔ አለሁልህ ከጎንህ ነኝ ብላ ተከራክራ ሀብትና ንብረቱን የምታስመልስለት ልዕልቴን እንግዲህ አገኝቷል። እናም ይሄም እንግዲህ የብሩኬ ውጤት ነው። እናም በነገራችን ላይ ልዕልቴ በጣም ነበር የምትወደው ምናምንና ስታዩ ራሷን የሳተችው ቾምቤ በመጀመሪያ ገብቶ ምንድነው ያላት? ቾምቤ እንኳን በሰላም መጣ ምናምን ስትለው እንኳን በሰላም ቆየሽ፣ ግን ከኛ መካከል ማን ናፈቀሽ አለ ማን ናፈቀሽ ምናምን ሲላት እንግዲህ ግን ከኛ መካከል ሲላትማ ከኛ መካከል ማን ናፈቀሽ ሲላት ልዕልቴ ምንድነው ያለችው? ቾምቤ ተው እባክህን እኔ የናፈቀኝ ሰው ስለማላገኘው በአካል ይቅርብኛል። ከዚያ እሱም እንግዲህ ግን ብሩኬን እንደምትል ስላወቀ ንገርኝ እኔ አመጣልሻለሁ ሰውየውን ባላገኘው ፎቶውን አመጣልሻለሁ ሲላትም እሱም እንግዲህ ከምንድን ነው ያለችው? ብሩኬን ናፈቀኝ። ብሩኬን ናፈቀ ሰው እንደ እሱማ ታዲያ እዛ ምን ያክል አልመማሰረተሽ ቤትሽ አስቀምጠሽ ይል እንደ ሲላት እሱማ ቤቴ ነው አንተ ደግሞ የምትሰጠኝን እዚህ አደርገዋለሁ ትለዋለች ማለት ነው። እና በዚህ ጊዜ ቾምቤ ምን ይላታል ልዕልቴ እንዴ ፎቶውን ከማመጣለሽ ለምን ራሱን በአካል ባላመጣለሽም ሲላትም ቾምቤ እኔ በብሩኬ እንደማልቀልድ ታውቃለህ አይደለ? ስለዚህ እንደዚህ አይነት ቀልድ ረፋ ቁም ትለዋለች። ከምሬ ነው ልዕልቴ። ከዛ ባክን የተከበሩት ብሩኬ ወደ ውስጥ ግባ ሲለው ብሩኬም ወደ ውስጥ ሲገባ ልዕልቴ ራሷን ስታ ትወድቃለች እና አላመነችም ቾምቤ ማን ነው ምንድን ነው በቃ ስተማለት ድረስ ማለት ነው። እና ይኸው ብሩክ ይባላል ብሩክ ምናምን ይላታል ማለት ነው። እሱም አያየሁት ነው ሮቦት እንደሆነ እኮ ብዬ ነው ምናምን ስትለው አይ ሮቦት አይደለም ራሱ ብሩክ ነው ይላታል። ከዛ በዚህ ጊዜ በቃ ስቲልንካው በቃ ነክተሽ አረጋግጭ ሲላትም በቃ እሱማ ነክቼ ነው ማረጋገጥ ያለብኝና እንግዲህ ነካ ታደርግና በጥፊ ትደረግበታለች። ብሩኬን በዚህ ጊዜ እንደ ያምሻል እንዴ
ግደልሽኝ እኮ ነው ስላትም አንተ አመመህ እንዴ ብሩኬ ምርም ረቦት አይደለም ምርም ሰው ነክ ምናምን ትልና እንግዲህ ሄዳ ታቅፈዋለች እና በጣም ደስ በሚል ሁኔታ እንግዲህ ሌላው አባባ ነው። አባባ ወደዛ ቤት ሄዶ ቤቱ መቃጠል ጠይቆ እንግዲህ እዛ ያሉት ሰዎች ያው ሚጡ ረብቃ ማለት ነው በዛ ቤት ውስጥ ሻማ ለኩሳ ረስታን ሄደች እና እሳቱ ከነሱ ቤት እንደተነሳ ምናምን ሲያወሩ ይሰማል። መጥቶ ሚጡን ሲጠይቃት ሚጡም ደግሞ በቃ ያው እሷ በመጀመሪያ እሷ ራሷ እንዳቃጠለችው አውቃለች። ያው ዝም ብላ ነው እንጂ ማለት ነው ያው አውቃ አይደለም በእርግጥም እና ረስተው እንደወጣ አውቃለኝ ማለት ነው። ከዛም እንግዲህ ከን አባባ ረብቃዬ ንገረኝ ይሄ የሚወራው ነገር እውነት ነው ወይ? ምንም ነገር ሳትዋሽኝ እውነቱን ንገሪ ሲላትም ይኸውልህ ምን መሰለህ አባዬ ምናምን ምንም ይኸው ምን መሰለህ የሚባል ነገር የለም። እንዴት እንደዚህ ታደርጊያለሽ ረብቃ? እንዴት እንደዚህ ታደርጊያለሽ? በአንቺ ምክንያት ስንቱ ሰው ሜዳ እንደወጣ ታውቂያለሽ? በአንቺ ምክንያት ስንቱ ተርቦ ተጠምቶ ያቺ ልጅ ወዛ ሆስፒታል ነፍስ ውጭ ነፍስ ግቢ እያለች ምናምን እያለ መንገድ ከን አባባን በጣም በቃ ይቆጣል። እንዴት እንደዚህ ታደርጊያለሽ ስትልም ረብቃም እግሩ ላይ ወርቃ ባክን አባዬ ይቅር በለኝ ይቅርታ አድርግልኝ ብትለውም እሱም በፍጹም ይቅርታ አላደርግልሽም በማየ ብትለው የእሷን ስም እዚህ እንዳታነሽሽ በቃ አላነሳም ይቅርታ አድርግልኝ ስትለውም አባባም ይኸውልሽ እኔ ይቅርታ ማደርግልሽ ያቺ ልጅ ከሆስፒታል በሰላም ስትወጣ ነው አለበት እዛ መቼም ይቅርታ አላደርግልሽ የሚላታል። አባባ አሁን ላይ እንግዲህ ረብቃን እየጎዷት ነው። ምክንያቱም ረብቃ አሁን ላይ የልብ ታማሚ በሽተኛ እንደሆነች ዶክተሮቹ ተናግረዋል አይደለ? አሁን ደግሞ ከአባቷ ጋር በመጣላቷ ረብቃ ይህንን መድኃኒት ልትወስድ አትችልም። ስለዚህ በቃ አባባ እንግዲህ ምንም አማራጭ የለውም። የሆነው ሆኗል። ያው ልጁን ይቅርታ ብሎ ወደ ድሮ መመለስ ነው እንጂ ያለባቸው። እናም ሌላው እንግዲህ ግን ያው ረብቃ ቤቷ ማለት የልቧ ድካሟ ተነስቶባት ረብቃ እንግዲህ ለብቻ ምን እንደምታደርግ አመላቅጡ ጠፍቶባት ነበረ። ያው በግድ አንስታ ወደ ክፍል አስገብታ ታስተኛታለች። ሌላው እንግዲህ ብሩክ ሲመጣ ያው ተነግረዋለች ያለውን ነገር። ከዛ ብሩክን በጣም ተረብሾ ሚጡን አናግሮ መድኃኒቷንም ሰጥቶ በዛ ደግሞ አባባ መፈለግ አለብኝ ብሎ ሲወጣ ሚኪ ደግሞ መወገድ አለበት እና መወገድ አለበት ብሩኬን አስወግደው ሲልም እንግዲህ ስልክ ደውሎ ሲናገር ሰምተነዋል ማለት ነው። እንግዲህ ብሩኬ ምንም እንደማይሆን ተስፋ እናደርጋለን ውዶቼ። ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።